እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ያለፈውን ዓመት ይዘናቸው በነበሩት ርዕሶች እስካለፈው ሳምንት ድረስ አይተናል፣ ተመክተናል። ከዛሬ ጀምሮ ደግሞ በዚህ አዲስ ሐሳብ አዲስ ዓመት አዲስ ሐሳቦችን እንመለከታለን። ስለዚህ አሁን የዳግም ምጽአትና ከዛዙ ጋር የተያያዘውን ርዕሳችንን እሱን ስለጨረስን ወደዛ አንመለስም። ግን የትኛውም ትምህርት ወደ ጌታ ወደ ኢየሱስ ክርስቶስ ምጽአት ስለሚመራ ከጌታ ምጽአት ሐሳብ ሩቅ መቼም አንሆንም፣ የጌታን ቃል በጠናን ቁጥር ማለት ነው። ዛሬ እንድናየው የምፈልገው ሐሳብ ዛሬም የምናየው እንደ ጌታ ፈቃድ ነገም የምናየው የሚቀጥለው ሳምንትም የምናየው ሐሳብ ባለፈው ወር ውስጥ ወደ ውስጥ ይመጣ የነበረ ሐሳብ ነው እና ከተለያዩ መጽሐፍ ቅዱስ ክፍሎች ነው የምንመለከተው። ይኸውም እንደ ርዕስ ብሰጠው የመንፈስ ቅዱስ አእምሮ ብለው እሱ ርዕስ መሆን ይችላል ብዬ አስባለሁ። የመንፈስ ቅዱስ አእምሮ ወይም ደግሞ የመንፈስ ቅዱስ ሐሳብ እሱን ስለመያዝ ብንማር ጥሩ ነው ብዬ አስባለሁ። the mind of the Holy Spirit የሚል ሐሳብ ማለት ነው። የመንፈስ ቅዱስ አእምሮ ወይም የመንፈስ ቅዱስ ሐሳብ ያንን ስለመያዝ ያንን ይዞ ስለመመላለስ በመንፈስ ቅዱስ ስለመመላለስ ሊሆን ይችላል። ግን አትኩሮቴ ሐሳባችን ላይ ነው። የመንፈስ ቅዱስ አእምሮ ያልኩት ለዚህ ነው። እሑድ ዕለት በነበረን ጊዜ የሚቀጥለውን ዓመት ይህንን ዓመት ስናስብ የተለያዩ ጥቅሶች ያነበብነው ነበር ከመድረክ ላይ ሆነን። አንደኛው ያነበብነው ቃል ኤፌሶን ምዕራፍ 4 ላይ የሚገኝ ነው። እሱን እንደ መግቢያ ባነበው ስለ መታደስ ያወራል ያ ጥቅስ እና ይሄንን እድሳት ሲያወራ ስለ መታደስ ሲያወራ አእምሮን ነው በማንሳት የሚያወራው። ኤፌሶን ምዕራፍ 4 ላይ ያለ ቃል ነው። ኤፌሶን ምዕራፍ 4 ከቁጥር 17 ጀምሮ አነባለሁ እስከ 24 ድረስ ያለውን አነባለሁ። ለመግቢያ ነው ማነበው። ኤፌሶን ምዕራፍ 4 እንዲህ ይላል። እንግዲህ አሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታም ሆኜ እመሰክራለሁ። እነርሱ ባለማወቃቸው ጠንቅ በልባቸውም ደንዳናነት ጠንቅ ልቦናቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ። ደንዝዘውም በመመኘት ርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እናንተ ግን ክርስቶስን እንደዚህ አልተማራችሁም፣ በእርግጥ ሰምታችሁታልና እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። እንግዲህ ያነበብኩት ኤፌሶን ምዕራፍ 4 ከ17 እስከ 24 ከነዚህ ውስጥ አንዷን ቁጥር ነበረ በእሑድ ዕለት አንብበነው የነበረው። ይኸውም ስለመታደስ የሚያወራውን ቁጥር እኔ ከአዲሱ መደበኛ ትርጉም አሁን ያነበብኩትን መልሼ አነባዋለሁ። ኤፌሶን ምዕራፍ 4 ከ17 እስከ 24 ስለዚህ ይህን እነግራችኋለሁ፣ በጌታም አደራ እላለሁ፣ በአስተሳሰባቸው ከንቱነት እንደሚኖሩት እንደ አሕዛብ ልትመላለሱ አይገባም። እነሱ ከልባቸው መደንደን የተነሳ ስለማያስተውለው ልቦናቸው ጨልሟል።
እነርሱ ከልባቸው መደንደን የተነሳ ስለማያስተውሉ ልቦናቸው ጨልሟል፣ ከእግዚአብሔርም ሕይወት ተለይተዋል። ሕሊናቸው ስለደነዘዘ በማይረካ ምኞት በርኩሰት ሁሉ እንዳሻቸው ለመኖር ጥጥ ለሌለው ብልግና ራሳቸውን አሳልፈው ሰጥተዋል። እናንተ ግን ክርስቶስን ያወቃችሁት እንደዚህ ባለ መንገድ አይደለም። በእርግጥ ስለርሱ ሰምታችኋል፣ በኢየሱስም እንዳለው እውነት በእርሱ ተምራችኋል። ቀድሞ ስለነበራችሁበት ሕይወትም በሚያታልል ምኞቱ የጎደፈውን አሮጌ ሰውነታችሁን አውልቃችሁ እንድትጥሉ ተምራችኋል። ደግሞም በአእምሮአችሁ መንፈስ እንድትታደሱ እውነተኛ በሆነው ጽድቅ እንዲሁም ቅድስና እግዚአብሔርን እንዲመስል የተፈጠረውን አዲሱን ሰው እንድትለብሱ ነው ይላል። እዚህ ቁጥር 23 ላይ በአእምሮአችሁ መንፈስ እንድትታደሱ የሚል ቃል አለ። በድሮም ትርጉም እንደዛው ነው የሚለው፣ በአእምሮአችሁ መንፈስ ታደሱ ይላል። አሕዛብ አእምሮአቸው ከንቱ ሆኗል፣ በከንቱነት ነው የሚመላለሱት። እንደነሱ አትመላለሱ፣ በአእምሮአችሁ መታደስ ተለወጡ ይላል። ስለዚህ የአእምሮ መታደስ ሲመጣ ወዴት ነው የሚመጣው? ወዴት ነው የምንታደሰው ስንል ወደ መንፈስ ቅዱስ አእምሮ ነው የምንታደሰው። ያንን ደግሞ ሮሜ 8 ላይ ይነግረናል። እሱንም ለመግቢያ ነው ማነበው። የዛሬ ርዕሳችን በዚህ ዙሪያ መሆኑን ለማሳየት ለመግቢያ እንዲሆነን ነው ማነበው። ሮሜ መጽሐፍ ምዕራፍ 8 የመጀመሪያዎቹን 8 ቁጥሮች ወይም 9 ቁጥሮች ብቻ እናነባለን። ሮሜ ምዕራፍ 8 ከ1 እስከ 9 አነባለሁ። በጌታ በኢየሱስ ስም አነባለሁ። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ። እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም ይለናል። ቁጥር 5 ላይ እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉ፣ እንደ መንፈስ ፈቃድ የሚኖሩ የመንፈስን ነገር ያስባሉ ይላል። የመንፈስን ነገር ማሰብ የሚል ሐሳብ እዚህ ውስጥ እናያለን። የመንፈስን ነገር ማሰብ። ስለዚህ ነው የመንፈስ ሐሳብ ያልኩት። ርዕሱን የመንፈስ ሐሳብ ወይም የመንፈስ ቅዱስ አእምሮ እና እንግሊዝኛው መጽሐፍ ቅዱስ the mind የሚለውን ቃል ስለሚጠቀም እሱን ለማለት ነው አእምሮ ያልኩት። የአማርኛችን ደግሞ ሐሳብ እያለ ስለሚናገር ሐሳብ የሚለውንም ቃል የወሰድኩት ለዚህ ነው። የመንፈስ ሐሳብ ወይም የመንፈስ ቅዱስ አእምሮ እና ያ እንዲኖራችሁ የመንፈስ ቅዱስ አእምሮ ከሌላችሁ ሥጋዊ ነው የምትሆኑት፣ ወደ ሞት ነው የሚመራችሁ። የመንፈስ ቅዱስ አእምሮ ካላችሁ ግን ሕይወትና ሰላም ነው የሚሆነው የሚል ሐሳብን ይነግረናል። በዚህ ቦታ ላይ የመንፈስ ሐሳብ ማለት ወይም ስለ መንፈስ ማሰብ የሚለው ሐሳብ፣ በሌላ አቀማመጥ ደግሞ የመንፈስ ቅዱስ አእምሮ፣ መንፈስ ቅዱስ ላይ የተተከለ አስተሳሰብ፣ የመንፈስ ቅዱስ የተቆጣጠረው አእምሮ፣ ሐሳብ እያለ የተለያዩ ትርጉሞች እንደዚህ እያለ ያስቀምጥልናል። ይሄ እንግዲህ ሁለቱም ጥቅስ ላይ ያነበብኩላችሁ እንደ መግቢያ እንዲሆነን ነው እና ይህንን ማየት እንድንችል አንድ ምሳሌ የሚሆኑንን ክፍሎች እንመለከታለን። ዛሬ አንድ ክፍል ወስደን ያንን በምሳሌነት እንወስዳለን። ነገ ደግሞ ሌላ ክፍል ወስደን ለጌታ ፈቃድ
ያንን በምሳሌነት እናያለን። ሰኞ ዕለት እንደ ጌታ ፈቃድ ስንገናኝ ደግሞ ሌላ ክፍል ወስደን እንደገና አሁንም በምሳሌነት እነዚህን እንመለከታለን። እንግዲህ በአእምሮአችን የሚገዛው የማን ሐሳብ ነው የሚል ነገር ነው እንግዲህ ምን ጠይቀው ይሄን ስናይ በአእምሮዬ የሚገዛው የማን ሐሳብ ነው? የሰዎች ሐሳቦች ሁሉ ከእግዚአብሔር ፈቃድ ከእግዚአብሔር ሐሳብ ጋር ባላቸው ግንኙነት ሊመዘኑ ይገባቸዋል። የትኛውም ሐሳብ ዛሬ በየትኛውም ነገር ላይ ሊኖረን የሚችለው ሐሳብ ከእግዚአብሔር ፈቃድ ጋር ከእግዚአብሔር ሐሳብ ጋር ባለው ግንኙነት ሊመዘን ይገባል። ማለት አሁን ማስበው ሐሳብ እና እግዚአብሔር ፈቃድ ጋር በዛ ነው መለካት ያለበት። ይሄ ሐሳብ ጥሩ ነው ጥሩ አይደለም ስንል ጥሩ ወይም ጥሩ አለመሆኑን በምንድነው የምንመዝነው ሲባል የእግዚአብሔር ፈቃድ በሆነው ወይ የእግዚአብሔር ሐሳብ ከሆነው ጋር በማመዛዘን ነው። ከእግዚአብሔር ፈቃድ ጋር አብረው የሚሰለፉ ናቸው ወይ? በእግዚአብሔር ፈቃድ መስመር የሚሄዱ ናቸው ወይ? ከእግዚአብሔር ሐሳብ ጋር እግዚአብሔር ከሚለው ጋር አብረው የሚሄዱ ናቸው ወይ? ወይስ ያን እግዚአብሔር የሚለውን የእግዚአብሔርን ሐሳብ በመቃወም የሚሄዱ ናቸው? እነዚህ የምናስባቸው ሐሳቦች እንግዲህ የመንፈስ ቅዱስ አእምሮ ሲኖረን ከእግዚአብሔር ፈቃድ ጋር የሚስማማ ይሆናል። አሁንም እንደ መግቢያ እንዲሁ ወደ አእምሮዬ ስለመጣ ነው ቅድም የጠቀስኩላችሁ የሮሜ 8ቱ ቃል እንግዲህ ከቁጥር 5 እስከ 9 ድረስ ያለውን ያነበብነው እሱኑ ቃል ይዘን ወደ ታች ዝቅ ብንል ወደ ቁጥር 26 ጋር ብንመጣ የሮሜ 8ቱ ማለት ነው። እንዲሁ ደግሞ መንፈስ ድካማችንን ያግዛል እንዴት እንድንጸልይ እንደሚገባን አናውቅምና ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል። ልብን መርማሪው እግዚአብሔር ማለት ነው። እግዚአብሔር አብ የመንፈስ ሐሳብ የመንፈስ ቅዱስ ሐሳብ ምን እንደሆነ ያውቃል እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና ይላል። ስለዚህ የመንፈስ ቅዱስ ሐሳብ እንደ እግዚአብሔር ፈቃድ የሆነ ሐሳብ ነው የሚል አረፍተ ነገር እዚህ ውስጥ ማውጣት እንችላለን። አሁን ያነበብኩላችሁ ሮሜ ምዕራፍ 8 ከቁጥር 26 እስከ 27 ያለው ነው። የመንፈስ ሐሳብ ምን እንደሆነ እግዚአብሔር አብ ያውቃል። መንፈስ ቅዱስ በእኛ ውስጥ ሆኖ በቃላት በማይገለጥ ቋንቋ ወይም ሁኔታ መቃተትን ምልጃን ሲያካሂድ መንፈስ ቅዱስ ያ ቃላት እንኳን ባይገለጥ መንፈስ ቅዱስ ምን እያሰበ ነው ምን እያሰበ እንደሆነ እግዚአብሔር ልብን የሚመረምር ስለሆነ ያውቀዋል አለ እግዚአብሔር። የመንፈስ ቅዱስ ሐሳብ እንዴት ነው ሁሌ አለ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳል። የመንፈስ ቅዱስ ሐሳብ እንደ እግዚአብሔር ፈቃድ የሆነ ሐሳብ ነው። እግዚአብሔር ካለው ጋር የሚሄድ ሐሳብ ነው። ስለዚህ ሐሳቦቻችን በሙሉ ሲመዘኑ ወደ ተግባር ለመለወጥ ከማሰባችን በፊት ወደዛ ከመሄዳችን በፊት ሲመዘኑ መመዘን ያለብን እግዚአብሔር ካለው ጋር እግዚአብሔር ከሚለው ጋር በማስተያየት ነው። በዛ መስመር ይሄዳሉ ወይስ ያንን እየተቃረኑ ይሄዳሉ? ከእግዚአብሔር ፈቃድ ጋር የተስማሙ ከሆኑ የእግዚአብሔር ናቸው ማለት ነው። በጣም ግልጽ ነው። እርሱን የተቃረኑት ከሆኑ ግን የዲያብሎስ ናቸው ማለት ነው። ስለ መንፈሳዊ ውጊያም ስንመለከት በአንደኛ ቆሮንቶስ ምዕራፍ 10 ላይ እንደሚነግረን ሁለተኛ ቆሮንቶስ ምዕራፍ 10 ይመስለኛል ላይ እንደሚነግረን የሰው ሐሳብ ከእግዚአብሔር ጋር የሚዋጋ ከእግዚአብሔር
በእግዚአብሔር ዕውቀት ላይ የሚነሳ እንደሚሆን ይነግረናል። የሰው ሐሳብ የሚለው እዛ ላይ አሁንም የሰው አመለካከት ከእግዚአብሔር ዕውቀት ጋር የሚዋጋ ይሆናል። እንደዚህ ያለውን የእግዚአብሔርን ራእይ፣ የእግዚአብሔርን ቃል፣ የእግዚአብሔርን ፈቃድ የሚዋጋውን በእግዚአብሔር ፈቃድ ላይ የሚያነጣጥረውን የሰው ሐሳብ ስለማሸነፍ ስለመማረክ ነው መንፈሳዊ ውጊያ እዛ ላይ የሚናገረው። የሰው ሐሳብ ይለዋል። የሰው ማይንድ። እኛ የሚያስፈልገን የመንፈስ ቅዱስ ማይንድ ነው። የመንፈስ ቅዱስ አእምሮ። የመንፈስ ቅዱስ አእምሮ ልክ አሁን እንደ ሮሜ 8:28 26 እንደ እግዚአብሔር ፈቃድ የሆነ አእምሮ ነው። የሰው አእምሮ፣ የሥጋ አእምሮ በእግዚአብሔር ፈቃድ ላይ የሚነሳ ነው። የእግዚአብሔርን ፈቃድ የሚቃወም ነው። ስለዚህ የትኛውም ሐሳብ ሲመጣ ወይ የእግዚአብሔርን ፈቃድ ደግፎ በእግዚአብሔር ፈቃድ መስመር የሚያስኬድ ነው፣ ወይ በእግዚአብሔር ፈቃድ ላይ የሚነሳ የሚቃወም ነው። ከዚህ ውጭ አይሆንም። የትኛውም ሐሳባችን ከዚህ ውጭ አይሆንም። እግዚአብሔር ያድሰን ብለን እሑድ ዕለት ጸልየናል። ካደሰን እንግዲህ የመንፈስ ቅዱስ አእምሮን ነው የሚሰጠን። የመንፈስ ቅዱስን አእምሮ ይስጠን እግዚአብሔር። ያኔ እኛና እግዚአብሔር በአንድ መስመር የምንጓዝ እንሆናለን። ሰዎች መንፈሳቸውን የማይገዙ፣ አእምሯቸውን፣ ልባቸውን የማይጠብቁ ከሆኑ የሰይጣንን ሐሳብ ሊያስተናግዱ ይችላሉ። ሁልጊዜ መንፈሳችንን ማንገዛ፣ አእምሯችንን፣ ልባችንን ማንጠብቅ ከሆነ የሰይጣንን ሐሳብ አስተናግደንም ልንገኝ እንችላለን። በዚህ ዓመት አስተናግደን እንድንገኝ እግዚአብሔር የሚፈልገው፣ እኛም የምንራበው የእግዚአብሔርን ፈቃድ ብቻ ነው። የእግዚአብሔርን ሐሳብ ነው። ሐሳባችሁ ከሐሳቤ እንዳለው ሰማይ ከምድር እንደሚርቅ እንዲሁ የራቀ ነው ሲል እሱ እንዳይሆን ሐሳባችን ከሱ ሐሳብ ያን ያህል እንዳይርቅ፣ ይልቁኑ ሐሳባችን እንደ ሐሳቡ እንዲሆን፣ እንደ ሐሳቡ የሆነው ሐሳብ የመንፈስ ቅዱስ አእምሮ ሲኖረን ነው። ወይ ማይንድ ኮንትሮልድ ባይ ዘ ሆሊ ስፒሪት፣ መንፈስ ቅዱስ የገዛው አእምሮ ሲሆን ነው። ወይም ማይንድ ሴት ኦን ዋት ዘ ስፒሪት ዲዛየርስ ይላል እንግሊዝኛው ላይ። መንፈስ ቅዱስ በሚመኘው፣ በሚራበው፣ ሊያደርግ በሚፈልገው ላይ የተተከለ፣ ያንን ላይ ያተኮረ አእምሮ ሲኖረን ያኔ የመንፈስ ቅዱስ አእምሮ ይሆናል። አሁን እንደ ምሳሌ እንዲሆነን መጀመሪያ የምናየው ታሪክ ጋር እንሄዳለን። ይሄኛውን ታሪክ ከብሉይ ኪዳን ነው የምናነበው። ነገ ደግሞ ለጌታ ፈቃድ ከአዲስ ኪዳን እናነባለን። ይሄ የምናገኘው ታሪክ በአንደኛ ሳሙኤል ምዕራፍ 25 ላይ ነው የሚገኘው። ያንን ክፍል እንድናወጣ ጠይቃለሁ። አንደኛ ሳሙኤል ምዕራፍ 25 ይሄን ክፍል አውጡትና ሁላችንም ምዕራፉን በሙሉ አንድ ጊዜ በንባብ እንሰማዋለን። ታሪኩን ብዙዎቻችንን የምናስታውሰው ታሪክ ነው ብዬ አስባለሁ። ግን ሙሉን አሁን ከማነበው ሁሉንም ታሪክ መስማት ስላለብን እኔ ከዚህ ከፍተዋለሁ፣ በንባብ እንሰማዋለን። አንደኛ ሳሙኤል ምዕራፍ 25 መጽሐፈ ሳሙኤል ቀዳማዊ ምዕራፍ 25 ሳሙኤልም ሞተ፣ እስራኤልም ሁሉ ተሰብስበው አለቀሱለት። በአርማቴምም በቤቱ ቀበሩት። ዳዊትም ተነስቶ ወደ ፋራን ምድረ በዳ ወረደ። በማዖንም የተቀመጠ አንድ ሰው ነበር፣
ሀብቱም በቀርሜሎስ ነበር። እጅግም ታላቅ ሰው ነበር። ለእርሱም 3,000 በጎችና 1,000 ፍየሎች ነበሩት። በቀርሜሎስም በጎቹን ይሸልት ነበር። የሰውየውም ስም ናባል፣ የሚስቱም ስም አቢግያ ነበር። የሴቲቱም አእምሮ ታላቅ፣ መልኳም የተዋበ ነበር። ሰውየው ግን ባለጌ ነበር፣ ግብሩም ክፉ ነበር። ከካሌብም ወገን ነበር። ዳዊትም በምድረ በዳ ሳለ ናባል በጎቹን ይሸልታል የሚል ወሬ ሰማ። ዳዊትም 10 ጎልማሶች ላከ። ለጎልማሶችም አለ፣ ወደ ቀርሜሎስ ወጥታችሁ ወደ ናባል ሂዱ፣ በስሜም ስለ ሰላም ጠይቁት፣ እንዲህም በሉት፣ በደህንነት ኑር፣ ለአንተና ለቤትህም ለአንተም ላሉት ሁሉ ሰላም ይሁን። አሁንም በጎችህን እንድትሸልት ሰምቻለሁ። እረኞችህም ከእኛ ጋር ነበሩ፣ ከቶ አልበደልናቸውም። በቀርሜሎስም በተቀመጡበት ዘመን ሁሉ ከመንጋው አንዳች አልጎደለባቸውም። ጎልማሶችህን ጠይቃቸው፣ እነርሱም ይነግሩሃል። አሁንም እንግዲህ በመልካም ቀን መጥተንብሃልና ጎልማሶች በፊትህ ሞገስ ያገኙ። በእጅህም ከተገኘው ለባሪያዎችህና ለልጅህ ለዳዊት እባክህ ስጥ። የዳዊትም ጎልማሶች መጡ፣ ይህንም ቃል ሁሉ በዳዊት ስም ለናባል ነግረው ዝም አሉ። ናባልም ለዳዊት ባሪያዎች፣ ዳዊት ማን ነው? የእሴይስ ልጅ ማን ነው? እያንዳንዳቸው ከጌታቸው የኮበለሉ ባሪያዎች ዛሬ ብዙዎች ናቸው። እንጀራዬንና የወይን ጠጄን ለሸላቶቼም ያረግሁትን ሥጋ ወስጄ ከወዴት እንደሆኑ ለማላውቃቸው ሰዎች እሰጣለሁን ብሎ መለሰላቸው። የዳዊትም ጎልማሶች ዞረው በመጡበት መንገድ ተመለሱ። መጥተውም ይህን ነገር ሁሉ ለዳዊት ነገሩት። ዳዊትም ሰዎቹን ሁላችሁ ሰይፋችሁን ታጠቁ አላቸው። ሁሉም ሰይፋቸውን ታጠቁ። ዳዊትም ሰይፉን ታጠቀ። 400 ሰዎችም ዳዊትን ተከትለው ወጡ። 200ም በዕቃው ዘንድ ተቀመጡ። ከብላቴኖቹ አንዱ ለናባል ሚስት ለአቢግያ እንዲህ ብሎ ነገራት፣ እነሆ ዳዊት በምድረ በዳ ሳለ ጌታችንን ሊባርኩ መልእክተኞች ላከ። እርሱ ግን ሰደባቸው። እነዚህ ሰዎች ግን በእኛ ዘንድ እጅግ መልካም ነበሩ፣ አልበደሉንምም። ከእነርሱም በሄድንበት ዘመን ሁሉ በምድረ በዳ ሳለን አንዳች አልጠፋብንም። ከእነርሱ ጋር ሆነን መንጋውን በጠበቅንበት ዘመን ሁሉ ሌሊትና ቀን አጥር ሆነውን ነበር። ስለዚህም በጌታችንና በቤት ሁሉ ላይ ክፉ ነገር እንዲመጣ ተቆርጠዋልና እርሱ ምናምንቴ ሰው ስለሆነ ማንም ሊናገረው አይችልምና የምታደርጊውን ተመልከችና ወቂ። አቢግያም ፈጥና 200 እንጀራ፣ 2 አቁማዳ የወይን ጠጅ፣ 5 የተዘጋጁ በጎች፣ 5 መስፈሪያ ጥብስ እሸት፣ 100 ዘለላ ዘቢብ፣ 200 የበለስ ቅርንጫፍ ወሰደች። በአህዮችም ላይ አስጫነች። ለብላቴኖቿም አስቀድማችሁ በፊቴ ሂዱ፣ እነሆም እከተላችኋለሁ አለች። ይህንም ለባሏ ለናባል አልነገረችውም። እርሷም በአህያዋ ላይ ተቀምጣ በተራራው ላይ በተሰወረ ስፍራ በወረደች ጊዜ እነሆ ዳዊትና ሰዎቹ ወደ እርሷ ወረዱ። እርሷም ተገናኘቻቸው። ዳዊትም ለዚህ ሰው ከሆነው ሁሉ አንድ ነገር እንዳይጠፋበት በእውነት ከብቱን ሁሉ በምድረ በዳ በከንቱ ጠበቀው። እርሱም ስለ በጎነቴ ክፋት መለሰልኝ። ለእርሱም ከሆነው ሁሉ እስከ ነገ ጠዋት ድረስ አንድ ወንድ እንኳ ብተው እግዚአብሔር በዳዊት ላይ እንዲህ ያድርግ እንዲህም ይጨምር ብሎ ነበር። አቢግያም ዳዊትን ባየች ጊዜ ከአህያዋ ላይ ፈጥና ወረደች፣ በዳዊትም ፊት በግንባሯ ወደቀች፣ በምድርም ላይ እጅ ነሳች፣ በእግሩም ላይ ወደቀች፣ እንዲህም አለች፣ ጌታዬ ሆይ ይህ ኃጢአት በእኔ ላይ ይሁን። እኔ ባሪያህ በጆሮህ ልናገር፣ የባሪያህንም ቃል አድምጥ። በዚህ ምናምንቴ ሰው በናባል ላይ ጌታዬ ልቡን እንዳይጥል እለምንሃለሁ። እንደ ስሙ እንዲሁ እርሱ ነው፣ ስሙ ናባል ነው፣ ስንፍናም አድሮበታል። እኔ ባሪያህ ግን ከአንተ የተላኩትን የጌታዬን ጎልማሶች አላየሁም። አሁንም ጌታዬ ሆይ ሕያው እግዚአብሔርን በሕያው ነፍስህ እምላለሁ፣ ወደ ደም እንዳትገባ እጅህም ራስህን እንዳታድን የከለከለህ እግዚአብሔር ነው። አሁንም ጠላቶችህና በጌታዬ ላይ ክፉ የሚሹ ሁሉ እንደ ናባል ይሁኑ። አሁንም ባሪያህ ወደ ጌታዬ ያመጣችው ይህ መተያያ ጌታዬን ለሚከተሉ ጎልማሶች ይሰጥ። የእግዚአብሔርን ጦርነት ስለምትዋጋ እግዚአብሔር በእውነት ለጌታዬ የታመነ ቤት ይሰራልና
የእኔን የባሪያህን ኃጢአት እባክህ ይቅር በል፣ በዘመንህም ሁሉ ክፋት አይገኝብህም። ያሳድድህ ዘንድ ነፍስህንም ይሻ ዘንድ ሰው ቢነሳ የጌታዬ ነፍስ በሕያዋን ወገን በአምላክህ በእግዚአብሔር ዘንድ የታሰረች ትሆናለች። የጠላቶችህንም ነፍስ ከወንጭፍ እንደሚጣል እንዲሁ ይጥላታል። እግዚአብሔርም ለጌታዬ የተናገረውን ቸርነት ሁሉ ባደረገልህ ጊዜ በእስራኤልም ላይ አለቃ አድርጎ ባስነሳ ጊዜ አንተ በከንቱ ደም እንዳላፈሰስህ በገዛ እጅህም እንዳልተካስህ ይህ እንቅፋትና የህሊና ጸጸት በጌታዬ አይሆንልህም። እግዚአብሔርም ለጌታዬ በጎ ባደረገልህ ጊዜ ባሪያህን አስብ። ዳዊትም አቢግያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ ከለከለኝ። አእምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኚ። ነገር ግን ክፉ እንዳላደርግብሽ የከለከለኝ የእስራኤል አምላክ ሕያው እግዚአብሔርን እኔን ለመገናኘት ፈጥነሽ ባልመጣሽ ኖሮ እስኪነጋ ድረስ ለናባል አንድ ወንድ ስንኳ ባልቀረውም ነበር። ዳዊትም ያመጣችውን ከእጇ ተቀብሎ በደህና ወደ ቤትሽ ሂጂ፣ እነሆ ቃልሽን ሰማሁ፣ ፊትሽንም አከበርሁ አላት። አቢግያም ወደ ናባል መጣች። እነሆም በቤቱ እንደ ንጉሥ ግብዣ ያለ ግብዣ ያደርግ ነበር። ናባልም እጅግ ሰክሮ ነበርና ልቡ ደስ ብሎት ነበር። ስለዚህም እስኪነጋ ድረስ ታናሽ ነገር ወይም ታላቅ ነገር አልነገረችውም ነበር። በነጋውም የጠጁ ስካር ከናባል ባለፈ ጊዜ ሚስቱ ይህን ነገር ነገረችው። ልቡም በውስጡ ሞተ፣ እንደ ድንጋይም ሆነ። ከ10 ቀንም በኋላ እግዚአብሔር ናባልን ቀሰፈው፣ እርሱም ሞተ። ዳዊትም ናባል እንደሞተ በሰማ ጊዜ ከናባል እጅ የስድቤን ፍርድ የፈረደልኝ ባሪያውንም ከክፋት የጠበቀ እግዚአብሔር ይመስገን፣ እግዚአብሔርም የናባልን ክፋት በራሱ ላይ መለሰ አለ። ዳዊትም ልኮ ያገባት ዘንድ አቢግያን ተናገራት። የዳዊትም ባሪያዎች ወደ ቀርሜሎስ ወደ አቢግያ በመጡ ጊዜ ዳዊት ያገባሽ ዘንድ ወደ አንቺ ልኮአልና ብለው ነገሯት። ተነስታም በግንባሯ ወድቃ እጅ ነሳችና እነሆ እኔ ገረድህ የጌታዬን ሎሌዎች እግር አጥብ ዘንድ አገልጋይ ነኝ አለች። አቢግያም ፈጥና ተነሳች፣ በአህያም ላይ ተቀመጠች። 5ቱም ገረዶቿ ተከተሏት። የዳዊትንም መልእክተኞች ተከትላ ሄደች፣ ሚስትም ሆነችው። ዳዊትም ደግሞ ኢዝራኤላዊቱን አኪንሆምን ወሰደ፣ 2ቱም ሚስቶች ሆኑለት። ሳኦል ግን የዳዊትን ሚስት ልጁን ሚልኮልን ሀገሩ ጋሊም ለነበረው ለሌሳ ልጅ ለፈልጢ ሰጥቶ ነበር። እሺ፣ እግዚአብሔር አምላክ የተመሰገነ ይሁን። ይሄ ነው እንግዲህ ታሪክ የተጻፈው። ታሪኮች በሙሉ ለትምህርታችን እንደተጻፈ ሐዋርያት ነግረውናል እና ትምህርትን ከምናገኝባቸው መጽሐፎች ውስጥ አንዱ ይሄ ነው። ይሄንንም ክፍል በማነብበት ጊዜ ነው የዛሬ ወር አካባቢ ያውም አካፍላችሁ ሐሳብ ወደ ልቤ ውስጥ የመጣው። በዚህ ቦታ ላይ 2 ሰዎች በዋናነት አሉ ከዳዊት ውጪ ማለት ነው። እነዚህም ባልና ሚስቱ ናባልና አቢግያ ናቸው እና በሁለቱ መካከል ያለው ልዩነት የሰማይና የምድር ያህል ነው። በሁለቱ መካከል ያለው ልዩነት የሰይጣንና የእግዚአብሔር ያህል ነው። በሁለቱ መካከል ያለው ልዩነት ሐሳባቸው ጋር ነው፣ አስተሳሰባቸው። በሁለቱ መካከል ያለው ልዩነት አእምሮአቸው ነው። ልባቸው የሚከተለው የሚያስቡበት ሐሳባቸውን የሚገዛው ነገር ነው ልዩነታቸው። የአንደኛው ሐሳብ ከእግዚአብሔር ጋር አብሮ የሚጓዝ፣ የሌላኛው ሐሳብ በእግዚአብሔር ላይ የሚነሳ ነው። ኒውትራል የለም፣ መሀል ላይ የሚባል ነገር የለም። ሁልጊዜ ወይ እግዚአብሔርን ሐሳብ ፈቃዱን ተከትለን በዛ መንገድ እንሄዳለን፣ የመንፈስ ቅዱስ ይሆንልናል፣ ወይ በእግዚአብሔር ሐሳብና ፈቃድ ላይ በመነሳት ያንን በመቃወም እንሄዳለን። ያኔ ደግሞ የዲያብሎስ አገልጋይ እንሆናለን ማለት ነው።
እንዲህ ነው በእነዚህ ባልና ሚስቶስ የተፈጸመው። ቁጥር 3 ላይ ስትመለከቱ የሰውየውም ስም ናባል የሚስቱም ስም አቢግያ ነበር፣ የሴቲቱም አእምሮ ታላቅ መልኳም የተዋበ ነበር ይላል። የሴቲቱም አእምሮ ታላቅ ነበር ይላል። አንዱ ይሄ ክፍል የሚያስተምረን ስለ አእምሮ ነው። የሴቲቱ አእምሮ እንዴት ነው የምታስበው? ስታስብ እንዴት ነው የምታስበው? እቺ ሴት ሐሳቧን ምንድን ነው የሚገዛው? ሐሳቧ ምን ላይ ያነጣጠረ? ስታስብ ከምን ነው የምታስበው? በምን መነሻነት ነው የምታስበው? ሐሳቧን የሚመራው የሚነዳው የሚቀርጸው አቅጣጫ የሚሰጠው ምንድን ነው? ምን ላይ የሚያተኩር ሐሳብ ነው? ምን ላይ የሚያተኩር አስተሳሰብ ነው? ምን ላይ የሚያተኩር አእምሮ ነው? አእምሮ አለው። ወደ ቁጥር 32 ጋር ስንመጣ ዳዊትም አቢግያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእግዚአብሔር አምላክ የእስራኤል አምላክ እግዚአብሔር ይመስገን፣ ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን አለ። ታላቅ አእምሮ አለው። አእምሮሽ የተመሰገነ ይሁን። የተመሰገነ አእምሮ፣ ብለስድ አእምሮ፣ ብለስድ ማይንድ፣ የተመሰገነ ይሁን አእምሮሽ ራሱ አላት። የተመሰገነ አእምሮ እና ይሄንን በብዙ ትርጉሞች ውስጥ ሳያው ነበረ። ትላንትና ማታም አምሽቼ ነበርና ይሄንን እያየው ነበርና በቃ የበለጠ የገረመኝ ነበር። አእምሮሽ የተመሰገነ ይሁን፣ ራሱ አእምሮ ይመስገን። Praise be to the Lord, the God of Israel, who has sent you today to meet me. May you be blessed for your good judgment. ይላል አንዱ ትርጉም ላይ። Blessed be your discernment ይለዋል ሌላኛው ትርጉም ላይ። Blessed be thy advice ይላል ሌላኛው ትርጉም ላይ። discernmentሽ፣ አድቫይስሽ፣ ጀጅመንትሽ የተባረከ ይሁን። ይሄ አስተሳሰብሽ፣ አመለካከትሽ የተባረከ ይሁን። አንቺም ብሩክ ሁኚ። አእምሮሽ የተባረከ ይሁን። በናባልና በአቢግያ በባልየውና በሚስትየው መካከል ያለው ልዩነት አእምሮአቸው ነው። ሲያስቡ እንዴት ነው የሚያስቡት? ሲያስቡ ያንን ሐሳብ የሚገዛው ምንድን ነው? ማን ነው የሚቆጣጠረው ያንን ሐሳብ? ከየት ነው የሚፈልቀው ያ ሐሳብ? በእውነት እግዚአብሔር በዚህ ዘመን ሲያድሰን አእምሮአችንን ያድስ። የህይወት ለውጥ፣ የአካሄድ ለውጥ፣ የባህሪ ለውጥ ከአእምሮ ለውጥ ከአስተሳሰብ ለውጥ በኋላ ስለሚመጣ መንፈስ ቅዱስ እንደ ልቡ ሆኖ በእኛ ህይወት ውስጥ እንዲሰራ የሚያደርገውን አስተሳሰብ እግዚአብሔር አእምሮአችንን ያስይዝ። የናባል ሐሳብ እንዴት ሆኖ እንደተገለጠ እዚህ ላይ እናያለን። እንግዲህ ታሪኩን ሲነግረን ዳዊት በስደት ያለበት ወቅት ነው። ሳኦል የሚያሳድደው ወቅት ነው። ከዳዊት ጋር አብረው ያሉ እነዚህ 600 የሚሆኑ ሰዎች በተለያየ ምክንያት ያዘኑ ምን ያሉ ከንጉሱ ጋር ችግር ያላቸው በተለያየ ምክንያት ብቻ ዳዊት ጋር ተሰባስበው ወደ 600 የሚሆኑ ሰዎች አሉ እና ሳኦል ዳዊትን ያሳድደው ስለነበረ ዳዊት በየተራራው በየዋሻው
በየዱሩ እየተሽለኮለከ የሚኖርበት ዘመን ነበር እና በሱ ባለበት በዚህ በቀርሜሎስ አካባቢ ሆኖ በነበረ ጊዜ ናባል የሚባለው ሰው ደግሞ እዛው አካባቢ የሚኖር ባላባት ነው። ብዙ ባሪያዎች ያሉት፣ ብዙ ከብቶች ያሉት፣ ትልቅ ሀብት ያለው የታወቀ ትልቅ ቦታ የተሰጠው ሰው ነው ከሀብቱ የተነሳ ማለት ነው። እና የዚህ ሰው እረኞች ከብቶቻቸውን ይዘው እነ ዳዊት ያሉበት ቦታ አካባቢ ያው ሁሉ የሚያሰማሩበት ቦታ እነ ዳዊትም እዛ ስለነበሩ እነዛ ያገኟቸዋል። እንግዲህ እነ ዳዊት ጋር ያሉት ሰዎች ለራሳቸው የሚተዳደሩበት የለም። ከቦታቸው ከእርሻቸው መሬት ካላቸው ነገር ሁሉ በተለያየ ምክንያት ተነስተው ወይም ተፈናቅለው አሁን ዳዊት ጋር ተከማችተው ያሉ ናቸው። የሚበሉት የሚጠጡት ነገር የሆነ ነገር እግዚአብሔር ካላዘጋጀላቸው በስተቀር አምርተው አርሰው የሚበሉ ሰዎች አይደሉም። የሚያርሱትም ነገር መሬት በእጃቸው የለም። ንጉሱ መንግስት የሚያስተዳድራቸው ሰዎች ናቸው ማለት ነውና ስለዚህ እነዚህ እረኞች እዛ በጎቻቸውን በሚጠብቁ ጊዜ አብረው ያሳልፉ ነበርና አንድ ቀን ዳዊት ወሬ ይሰማል። ናባል በጎቹን እየሸለተ ነው የሚል። እንግዲህ በሚሸልቱ ጊዜ ያው የበጉን ቆዳ ያው ሱፍ እንደሚሰራ የተሸለተው ለተለያየ ስራ የሚያውሉበት ወቅት ነው እና በዛን ጊዜ ጥሩ ጊዜ ለእንትን ያንን ለማረድና ለመብላት የሚመችበት ጊዜ ሀብቱ ደግሞ ሞልቶ የተረፈው ከሚበላው ከሚጠጣው አልፎ መሸለት የሚችል ለተለያየ ነገር ቆዳውን ለማዋል እንኳን የሚተርፈው ነገር ያለው ሰው ነው ይሄ ሰው። ብዙ ባሪያዎችም ያሉት ነው። እዚህ ጋር እንደተጠቀሰው 3000 በጎች እና 1000 ፍየሎች ነበሩት ይላል እና ብዙ ናቸው። እና ይሄን የሚያህል ሀብት ያለው ሰው ነው እና ዳዊት መልእክት ይሄንን ወሬ ሲሰማ ያው እንግዲህ የዚህ ሰውዬ እረኞች እነ ዳዊት ጋር ስለሚውሉ ዳዊት በዛ በኩል ይሰማል ማለት ነው። በጣም ዳዊትና እነዚህ እረኞች በጣም ብዙ ቅርርብ እንዳላቸው ታሪኩ ይነግረናል። ከዛ ዳዊት መልእክት ነው የሚልክበት እና ዳዊት በምድረ በዳ ሳለ ይላል ቁጥር 4 ላይ ናባል በጎቹን ይሸልታል የሚል ወሬ ሰማ። ዳዊትም 10 ጎልማሶች ላከ። ለጎልማሶቹም አለ ወደ ቀርሜሎስ ወጣችሁ ወደ ናባል ሂዱ፣ በስሜም ስለ ሰላም ጠይቁት። ዳዊት እንዲህ ብለዋል ብሏችሁ የሰላም መልእክተኛ ሆነው የተላኩት። በደህንነት ኑር፣ ለአንተና ለቤትህም ለአንተም ላሉት ሁሉ ሰላም ይሁን። መልእክቱ ይሄ ነው። ለአንተም ሰላም ይሁን፣ ለቤትህም ሰላም ይሁን፣ ከአንተ ጋር ያሉት ሁሉ ሰላም ይሁን የሚል ነው። አሁንም በጎችን እንድትሸልት ሰምቻለሁ። እረኞችም ከኛ ጋር ነበሩ፣ ከቶ አልበደልናቸውም። በቀርሜሎስም በተቀመጡበት ዘመን ሁሉ ከመንጋው አንዳች አልጎደለባቸውም። ጎልማሶችህን ጠይቃቸው፣ እነርሱም ይነግሩሃል። አሁንም እንግዲህ በመልካም ቀን መተንብሃልና ጎልማሶች በፊትህ ሞገስ ያግኙ። በእጅህም ከተገኘው ለባሪያዎችህ ለልጅህ ለዳዊት ለባሪያዎችህና ለልጅህ ለዳዊት እባክህ ስጥ የሚል ነው። እነዚህ እንግዲህ ዳዊትና አብረውት ያሉት ሁሉ ያው ቅድም እንዳልኩት ያስፈልጋቸዋል። ይህንን ምግብ የመሳሰለውን ነገር እግዚአብሔር በተለየ መንገድ የሚያዘጋጅላቸው ካልሆነ በስተቀር አርሰው ምን ብለው ማግኘት የሚችሉበት ሁኔታ ውስጥ አይደለም ያሉት። ዳዊትም ደግሞ ባልመረጠው ተገዶ ነፍሱን ለማዳን መሸሽ ባስፈለገው ሁኔታ ውስጥ ነው የገባው። እሱ መንግስት ለመገልበጥ ተነስቶ አይደለም፣ ተሰዶ ነው። እነዚህም ሰዎች ደግሞ ዳዊት የሰበሰባቸው አይደለም፣ ዳዊት ጋር የተሰበሰቡ ናቸው እንጂ እሱን ጋር መጥተው እሱ ጋር መጠለል የፈለጉ ሰዎች ናቸው። እና በዚህ ሁኔታ ነው ዳዊት ያለው። እና እነዚህ እረኞች አብረው ሲሆኑ በጎችም አብረው ሲሆኑ እንደ ሽፍታ ቢሆን ኖሮ እነዛን እየዘረፈ ብዙ ጊዜ በየትኛውም ቦታ ላይ
እንደሚደረገው በእኛም ዘመን እንደምንሰማው ከዘርፈው ከዛ በኋላ መብላት መጠጣት የሚፈልገውን አድርጎ የሚፈልጉትን ደግሞ መተው ይችላሉ። እንደሱ አላደረገም። ለምን እሱ ውስጥ ይሄ የለም። ጭራሽ ከነዚህ ሰዎች ጋር በሚኖርበት ጊዜ ከብቶቻቸውም ፍየሎቻቸውም በጎቻቸውም ፍየሎቻቸውም እንዳይነኩ ይጠብቋቸው ነበር እና እነዚህን እረኞችም ሆነ በጎቹ ላይ አንድም ጉዳት አድርሰው አያውቁም። የሚያስፈልጋቸው ሆኖ እንኳን እነ ዳዊት ምንም ቢያስፈልጋቸው ግን ከዛ ለመውሰድ አልፈለጉም። ለእናንተ ይሁን እነዚህን ከብቶች እነዚህን በጎች እረዱና ብሉ ሊባሉ የሚያስፈልጋቸው ናቸው ካሉበት ሁኔታ አኳያ እነሱም ኒዱ አላቸው። ግን ያንን ለመውሰድ በራሳቸው እጅ ለማድረግ ጥረት አላደረጉም እና ይሄ ሰው ይሸልታል ሲባል አሁን ምቹ ጊዜ ነው እና ስለዚህ በዚህ ወቅት ሊሰጠን ይችላል እስኪ እንጠይቅ ብሎ ስጠን የሚል ጥያቄ ነው ዳዊት ያቀረበውና ለሰላም ብሎ ሰላም ይሁንልህ ብሎ የሚባርክን ቃል ልኮ ከዛ እነዚህ ባሪያዎች ናቸው አለው። የዳዊትን ባሪያዎች ያንተ ባሪያዎች ናቸው፣ እነሱን በፊት ሞገስ ያገኙ፣ እኔም ደግሞ ልጅህ እንዳለው እንደ ልጅህ የኝና እባክህ ልመናዬን ስማ፣ በእኔ ስም ለምኑን ያላቸው በዳዊት ስም ነው የለመኑት። እና ደግሞ ዳዊት በጣም እርግጠኛ ነው እኔ እነዚህ ሰዎች አብረውኝ የነበሩ ናቸው። አሁን ወሬ ሰምቼ ነው እንደምትሸልት ጥሩ ጊዜ ነው። ደግሞ አሁን አንተ ልክ ግብዣ ሰው ባደረገ ጊዜ ድግስ በደገሰ ጊዜ ሰውን አንዳችን እንዲሰጣችሁ የሚበላ እንዲሰጣችሁ እንደምትጠይቁበት አይነት ወቅት ነው አሁን ወቅቱ። ድግስ ደግሶ ያንንም ብሉ በሚልበት ጊዜ በዚያን ጊዜ ደግሞ ምግብ ስጡኝ ብሎ የሚጠይቅ ሰው ቢመጣ ረስጡት ነው የሚባለው። ልክ እንደዛ አይነት ጊዜ ነው የመጡበት። በመልካም ጊዜ መተንባል ያለው ደግሞ ምንም ያንተን ነገር እንዳልነካ ራሳቸው ጎልማሶቹን እንኳን ብትጠይቃቸው እነሱ ይነግሩሃል። ራሳቸው ጠይቃቸው፣ የራስን ባሪያዎች የራስን እረኞች ጠይቃቸው፣ እነዚህ ሰዎች እንዴት ያሉ ናቸው ብለህ ጠይቃቸው፣ ስለኔም ስለ አብረውኝ ስላሉትም ሰዎች ቢሆን ጠይቅ ብሎታል። እና የዳዊት ጎልማሶች መጡ፣ ይህንም ቃል ሁሉ በዳዊት ስም ለናባል ነግረው ዝም አሉ ይላል። ናባልም ለዳዊት ባሪያዎች ብሎ ልክ አሁን ይሄ ንግግር ሲጀመር ከየት ነው የሚመጣው? እሱ ነው ጥያቄው። ከየት ነው የሚመጣው? የማን ሐሳብ ነው? ምንድን ነው የሚገዛው? ይህን ሐሳብ ከየት ነው የሚፈልቀው? ምን አለ? ዳዊት ማን ነው አለ። የእሴይስ ልጅ ማን ነው አለ። እያንዳንዳቸው ከጌቶቻቸው የኮበለሉ ባሪያዎች ዛሬ ብዙዎች ናቸው አለ። እንጀራዬን የኔን እንጀራ፣ የወይን ጠጄን የኔን ጠጅ፣ ለሸላቾቼም ያረድኩትን እንግዲህ ታርዷል፣ እንግዲህ ድግስ ተጥሏል፣ ተመልከቱ። ለሸላቾቼም ያረድኩትን ወስጄ ከወዴት እንደሆኑ ለማላውቃቸው ሰዎች ሰጣለውን ብሎ መለሰላቸው ይላል። ንግግሩ ይሄ ነው። ይሄ ሰው በምን የሚሄድ ይመስላል? በወሬ የሚሄድ ይመስላል። ልክ አሁን የተናገረው ንግግር ስታዩት ከጌቶቻቸው የኮበለሉ ባሪያዎች ብዙዎች ናቸው ሲል በየቦታው ምን እዛ ኮብልለው ተሰብስበዋል፣ ደግሞ እዛ አካባቢ የሆኑ አሉ። ማናቸው ሰው በቃ ከየቦታው የኮበለሉ በሙሉ እዛ ተሰብስበው የሆነ ምናምን እያሉ የሚያወሩ ወሬ የሆነ ወሬ ተከትሎ የሚሄድ ሰው ይመስላል። ቆም ብሎም አልጠየቀም። የዳዊት ንግግር ጥንቃቄ ያለበት ንግግር ነው። ዓላማው ሰላም እንደሆነ ለሱም የሱ ለሆኑት በሙሉ ሰላምን ደህንነትን የሚፈልግ እንደሆነ እስካሁን ድረስ እንዴት ጉዳዩን የሱ ያለበትን አሁን የግብዣውን የከብቶች የማረዱን በጎች የማረዱን ሁኔታ እንዴት እንዳወቀ
የእረኞቹን ሁኔታ የበጎቹን ሁኔታ እንዴት እሱ አብረውት በነበሩ ጊዜ ይጠብቅ እንደነበር ማስረጃ ከፈለገ ከነዚህ እረኞች መጠየቅ እንደሚችል ራሱን ደግሞ ዝቅ አድርጎ ነው ያንተ ልጅ እነዚህን ባሪያዎች ደግሞ የሱን የሆኑትንም ደግሞ ባሪያዎች ብሎ አዋርዶለት በዚህ መልክ ነው ጥያቄ ያቀረበው። ሰውየው መጠየቅም አልፈለገም፣ የራሱንም ባሪያዎች አልጠየቀም፣ መጠየቅም አላሰበም። አእምሮ የሚገዛው ነገር አለ። ምንም ማድረግም አላሰበም። ምንም ማለት ቆም ላድርግ ብሎ የሚያስብ አይደለም። አእምሮን የሚነዳው ሌላ ነገር አለ። የተለጠቀ አእምሮ ነው። በቃ ሌላ ነገር የሚገዛው አእምሮ ነው። የወሬ ንግግር ነው። ንግግሩን አያችሁት? እዚህ ጋር የሚለው ንግግሩ የወሬ ነው። እነዚህ እያንዳንዳቸው ከጌቶቻቸው የኮበለሉ ባሪያዎች ዛሬ ብዙዎች ናቸው ሲል በየቦታው ሁሉ ይሄ በቃ ወሮበላ ሁሉ እንደሚባለው ልክ እንደዛ በቃ እንደዛ አእምሮ እንደዚህ የሰጠ ነው። በቃ ላሉባልታ ሰጥቶ በቃ ያለው ወሬው ውጪ ያለው ወሬ የገዛው ነው፣ ተቆጣጣረው ነው። ቆም ያለ አይደለም። ልክ ያለው የተገደበ አይደለም። አጥሩ እንደፈረሰ ከተማ የገባው ሐሳብ ሁሉ የሚቆጣጠረው ነው። የመጣለትን ተናገረ። ሌላ ጊዜ የሚባለውን ነገር ዝም ብሎ የሚወራ የነበረውን ነገር መልስ አድርጎ እዚህ ጋር አስቀመጠው። ማን ነው አለ። ንቀትን ደግሞ እዛ ውስጥ እናያለን። ማን ነው? ዳዊት አለ። የእሴይ ልጅ ማን ነው አለ። ይሄ ንግግር ንቀት ያለበት ነው። ይሄ ንግግርን ሳነበው ፈርዖን ይመጣብኛል። ሙሴና አሮን ወደ ፈርዖን ዘንድ መጥተው ከእግዚአብሔር ተልከው ይገዛልኝ ዘንድ ሕዝቤን ልቀቅ፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ ብሎ ሲጠይቀው ማን ነው እግዚአብሔር አለ። ፈርዖን አላውቅም አለ። ይህንም ሕዝብ አልለቅም አለ። እንዲህ ነው ያለው እና አድርጎ እነዚህ ሰዎች ሰልችተዋል ማለት ነው። ስለዚህ ስራ እንዲጨመርባቸው በእስራኤላውያን ላይ ትእዛዝ ሰጠና ከንቱ ነገርን ምድረ በዳ ሄደን እንዲናረጋለን ብለው ከንቱ ነገርን እንዳያስቡ አለ ፈርዖን። ከንቱ ሐሳብ አለው። እግዚአብሔርን ሄዶ ምድረ በዳ ማምለክ የሚባለውን በእነ ሙሴ የመጣውን ሐሳብ የእግዚአብሔር ነበር። በእነ ሙሴ የመጣው ሐሳብ የእግዚአብሔር ፈቃድ ነበር። በእነ ሙሴ የመጣው ሐሳብ የመንፈስ ቅዱስ ነበር። አዋረደው፣ ሜዳ ላይ ጥለው ፈርዖን አንስቶ መሬት አፈረጠ። ማን ነው እግዚአብሔር አለ። አያውቅም እግዚአብሔር አለ። ይህን ከንቱ ሐሳብ እንዳያስቡ ይላል። ከንቱ ሐሳብ አለው። ሄዶ ምድረ በዳ ማምለክ የሚባል ያምሮ እዚህ ጋር ታዩታላችሁ። ማን ነው ዳዊት አለ። የእሴይ ልጅ ማን ነው አለ። ይሄ ከጌታው የኮበለለ በሙሉ በየቦታው ዛሬ ብዙ ናቸው አለ። የየቦታው የሚወራ ወሬ የእሱን አእምሮ የገዛው እና የኔ ብሎ ትምክቱን ታዩታላችሁ። የኔ በጌ፣ ጠጄ፣ እንጀራዬ ለማንም ማን እንደሆነ ለማላውቀው ነው እንደምሰጠው አለ። ከወዴት እንደሆኑ ለማላውቃቸው ሰዎች እሰጣለሁና አለ። ስለዚህ አንስቶ አዋረዳቸው፣ ምናምን አረጋቸው። ዳዊት ሞገስ ባሪያዎቼ ያገኙ በፊትህ ነው ያለው። ሞገስ ሳይሆን ውርደት ነው ያገኙት። ባሪያዎቹን ሞገስ የሚሰጥ ለባሪያዎቹ ዋጋ የሚሰጥ ቦታ የሚሰጥ ሳይሆን ባሪያዎቹን የሚያዋርድ የሚያጣጥል የሚንቅ ሐሳብ ነው ከሰውዬው ውስጥ ይወጣ። እንደሆኑ ለማላውቃቸው ይሄንን ንግግራቸውን
የናባል ባሪያዎች የዚህ ሰውዬ ንግግር ሲሰሙ እንዴት እንዳሉት ተመልከቱ። ቁጥር 14 ላይ ከብላቴኖቹ አንዱ ለናባል ሚስት ለአቢግያ እንዲህ ብሎ ነገራት፣ እነሆ ዳዊት በምድረ በዳ ሳለ ጌታችንን ሊባርኩ መልእክተኞች ላከ፣ እርሱ ግን ሰደባቸው አለ። ስድብ ነበር፣ የሚያዋርድ ነበር። ሰደባቸው ይላል። ሰደባቸው የሚገርም ነው። ዳዊት ለምን መጣ አሉ እነዚህ ሰዎች? ጌታችንን ሊባርክ አሉ። እነሆ ዳዊት በምድረ በዳ ሳለ ጌታችንን ሊባርኩ መልእክተኞች ላከ አሉ። ጌታቸውን የሚባርክ እንግዲህ ይህንን ዛሬ አንጨርሰውም፣ ነገ እንቀጥለዋለን። የሚቀጥለው ሳምንት ላይ አዲስ ኪዳን ውስጥ ምናየውን ያልኳችሁን እሱን እናያለን። ትንሽ አሁን ጨምሬልኝና ከዛ ወደ እሷ ስንመጣ እሱን ነገ እናየዋለን። የናባልን ሐሳብ ጋር ብቻ ዛሬ እንመልከተው በቀራችን ጥቂት ደቂቃ። የናባል ባሪያዎች እንኳን ሳይቀር ልብ ይላሉ። የናባል ባሪያዎች እንኳን ሳይቀር ይሄ ሰው የመለሰላቸው መልስ ትክክል እንዳይደለ እነ ዳዊት ያቀረቡት ሐሳብ ዋጋ ያለው መሆኑን ያውቃሉ። እነዚህ የናባል ባሪያዎች እንኳን ሳይቀር ዳዊትን አውቀውታል። ዳዊት ከእግዚአብሔር ዘንድ እንደሆነ ባራኪ እንደሆነ ልብ አድርጉ። ታላቁ በታላቁ እንዲባረክ ይህ ትክክል ነው፣ ይህ እንዲህ ነው ብሎ የዕብራዊ ጸሐፊ ምዕራፍ 7 ላይ ሲናገር ስለ መልከጼዴቅና ስለና አብርሃም በሚያነሳበት ጊዜ መልከጼዴቅ ነው አብርሃምን የባረከው። ታላቁ በታናሹ እንዲባረክ ይሄ የታወቀ ነገር ነው ወይም ትክክል ነገር ነው ብሎ ይላል። ባራኪው ትልቁ ነው። ባራኪ ትልቁ እግዚአብሔር ነው። የሚባርከው እሱ የበረከት ባለቤት የሆነው ነው። የተሻለ ቦታ ላይ ያለው ነው። ጌታችንን ሊባርክ ነው ባሪያዎችን ዳዊት የላከው ይላል። ታያላችሁ። አስተሳሰብ ባሪያዎች ውስጥ ያለውን ሐሳብ ታያላችሁ። ዳዊትን ሲያስቡ ዳዊት የሚባርክ ነገር ዳዊት ጋር አለ። ያ ዳዊት ጋር ያለው በረከት ዛሬ እኛ ቤት እነ ናባል ቤታችን ሊመጣ ነው። ዳዊት የላከው ሊባርክ ነው ማለት ለካስ የመባረኪያ እድል ነበረ ለነ ናባል እና እሱ ግን ሰደባቸው አለ። ስድብ ነበር። ለዚህ ነው የሚያዋርድ ንግግር ነው። ማናቸው ሲል ንቀቱና ስድቡ እዛ ውስጥ ይታያል። የናባል ሐሳብ ዳዊትን የሚንቅ የሚራብ እግዚአብሔር ስለ ዳዊት ከተናገረው ጋር በጣም የሚቃረን ነው። አሁን የናባልን ሐሳብ ከእግዚአብሔር ሐሳብ ጋር ነው የምናስተያየው። የእግዚአብሔር ሐሳብ ዳዊትን በተመለከተ ምንድን ነው ስንል ምንድን ነበር እግዚአብሔር ዳዊት ጋር ሲመጣ ያለው? እነሆ እንደ ልቤ የሆነ ፈቃዴን ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘው ይላል እግዚአብሔር ከላይ። የእሴይን ልጅ ዳዊትን አገኘው ሲል የእሴይ ልጅ ማን ነው የሚል ደግሞ እዚህ ጋር ይላል። የእሴይ ልጅ ማን ነው? ዳዊት ማን ነው? እነዚህ ማን ናቸው የኮብልለው የወጡ ሁሉ ይላል ይሄኛው አእምሮ። ሰማይ ላይ ያለው ግን እሴይን በተመለከተ ሰማይ ላይ ያለው ምን ይላል? እንደዚህ ሆነ ፈቃዴን ሁሉ የሚያደርግ የእግዚአብሔር ፈቃድ ያለበት ሰው ነው ይህ ሰውዬ ይላል የሰማዩ ድምፅ። ፈቃዴን ሁሉ የሚያደርግ እኔ ልብ ውስጥ ያለበት ሰው ይላል ሰማይ ያለው የእግዚአብሔር ፈቃድ። ናባል ውስጥ ያለው አእምሮ ደግሞ ማን ነው ይሄ ብሎ
የእሴይን ልጅ ዳዊት አገኘው ብሎ የሚያመሰግነው የሚደሰተው እግዚአብሔር ልብ እዚህ ጋር ደግሞ የእሴይ ልጅ ማን ነው እያለ የሚዘረጥጥ አምሮ። ይህን ሰውዬ አእምሮ ማን ነበር የሚገዛው? ግልጽ ነው፣ ዲያብሎስ ነበር የሚገዛው። የዚህ ሰውዬ አእምሮ በቀጥታ እግዚአብሔር ስለ ዳዊት ከሚናገረውን ተቃራኒ በቃልን ላይ የሚያነጣጥር ይገርማል። እግዚአብሔር ስለ ዳዊት የሚያወራውን በቀጥታ የሚቃወም ነው። የእግዚአብሔርን ሐሳብ ስለ ዳዊት ለማወቅ እንኳን እድል የሚሰጥ አይደለም። ባሪያዎችን ልትጠይቅ ትችላለህ ይነግሩሃል ብሎታል ዳዊት። አልጠየቀም። ኦልሬዲ የተቆጣጠረዋል፣ የገዛው አለ። ያን አእምሮ የተቆጣጠረው የገዛው ሌላ ነገር አለ። ምን ወሬ ነው የገዛው? አሉባልታ ነው የገዛው። ንግግሩ ስለሚገልጠው ከጌቶቻቸው የኮበለሉ በዚህ ዘመን ማዕት ናቸው አለ። በየቦታው ከጌቶቻቸው የኮበለሉ ባሪያዎች ዛሬ ብዙዎች ናቸው አለ። በቃ ወሬ ነው። እዛም እንዲህ ነው እዛም እንዲህ ነው የሚባለው ነገር የገዛው በዛ የተመደበ ምንም ግድ የማይለው ሰው ነው። ለምን እግዚአብሔር በዚህ መጽሐፍ ላይ እንዲጻፍልንና ለኛ እንዲቀር ይሄ ታሪክ ሆነ እንድንማር ነው። ናባል ሰደባቸው ይላል ዳዊት ራሱ ስለሱ ሲናገር ቁጥር 21 ላይ ለዚህ ሰው ዳዊትም ለዚህ ሰው ከሆነ ሁሉ አንድ ነገር እንዳይጠፋበት በእውነት ከብቱን ሁሉ በምድረ በዳ በከንቱ ጠበቅኩ፣ ስለ በጎነቴ ክፋት መለሰልኝ ይላል። ክፋት አለበት የዚህ ሰው ንግግር፣ ክፉ ነው። ጌታ ኢየሱስ እንዲህ አለ፣ ይህ ሁሉ ከክፉ ይወጣል። ይህ ሁሉ ከዚህ የተለየው ከክፉ ነው ይላል። ከዲያብሎስ ነው ማለቱ ነው። ይሄ ሰውዬ ክፉ የተቆጣጠረው ከውስጡ የሚፈልቀው ክፋት ነው። ክፋት ነው የሚፈልቀው። ግን ንግግሩ እንዲህ ነው። ክፉ አይመስልም አይደል? በቃ አይመስልም። እነዚህ ማን እንደሆነ ለማላውቀው ሰው ሰጣለሁ እንዴ? የራሴን እንጀራ የራሴን ወይን ጠጄን እንጀራዬን ወይን ጠጄን ለራሴ ሸላቾች ነው ያረድኩት እንጂ ለማንም አይደለም ለማላውቀው ሲል ብዙ ክፉ አይመስልም። ክፉ ነው ውስጡ ያለው ክፋት። ዲያብሎስ ከክፉ የሚፈልቅ አእምሮ ነው ገዝቶታል። አሁን ምን ሊሆን ነው? ዳዊት ይህንን ሲሰማ ሊያጠፋው ሲነሳ በገዛ የናባል አእምሮ በሱና በቤተሰቡ ላይ ጥፋትን አደጋን የሚጋብዝ አእምሮ ነበር። እግዚአብሔር ጣልቃ ገብቶ ሌላ ታሪክ ባይለውጥ እንደሱ ነበር። ለአብርሃም እግዚአብሔር ምንድን ነው ያለው? የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ፣ ለበረከት ሁሉ ሁን አለው። ከዛ መስመር ውስጥ የመጣ ነው ዳዊት። የበረከት ዘር ነው፣ የብሩክ ዘር ነው፣ ባራኪ ነው። እሱን ስትነኩ እናንተን እርግማን ያገኛቸዋል እንደማለት ነው ንግግሩ። ልክ እሱ ሲነካ የሚባርኩ ባርካል፣ የሚረግሙ ይረገማሉ እንዳለ ይሄ ሰው ለቤቱ ለራሱና ለቤቱ እርግማንን የሚያመጣ ጥፋትን የሚያመጣ አእምሮ ይዞ የሚመላለስ ሰው ነው። ጥፋትን እግዚአብሔር ሌላ ማይንድን ባያመጣ ሌላ አእምሮን ባያመጣ ያ በሙሉ ቤተሰብ ያልቅ ነበር። እግዚአብሔር ጋር የሚጣላ እግዚአብሔርን በጠጪነት በፈራጅነት
በረጋሚነት እንዲነሳበት የሚያደርግ በእግዚአብሔር ተቃራኒ የሚቆም ከእግዚአብሔር ጋር ግጥሚያ የሚገጥም አእምሮ ነው የናባል አእምሮ። ከእግዚአብሔር ጋር የሚጣላ አእምሮ ነው። ውስጥ ነው የገባው። አሁን የሰላም ስለ ሰላም ለደህንነት ተብሎ አንተ ጋር ላሉት ሁሉ ሰላም ይሁን ደህንነት ይሁን የሚለውን ያንን የበረከት ቃል ላይ የተነሳ እርግማንን ጥፋትን ለራሱም ለቤተሰቡም የሚያመጣ አእምሮ፣ ግድ የሌለው አእምሮ፣ ልክ የሆነ አእምሮ፣ ያልተገዛ አእምሮ፣ ያልተገራ አእምሮ፣ በእግዚአብሔር ላይ ሲነሳ የማይታወቀው አእምሮ፣ ጥፋት በሱና በቤቱ ላይ ሲያመጣ የማይታወቀው አእምሮ፣ የሚነዳ አእምሮ፣ በክፉ የተነዳ አእምሮ፣ ክፋትን ያፈለቀ አእምሮ ነበር የናባል አእምሮ። እግዚአብሔር የተባረከውን አእምሮ እስኪያመጣ አደጋ በዚህ ቤት ላይ ተጥሎ ነበር። እግዚአብሔር ግን ምሕረትን አመጣ። እግዚአብሔር ስም ይባረክ። የገዛ ባሪያዎቹ የናባል ባሪያዎቹ እንኳን ያስተውሉ ነበር። የዳዊትን የባራኪነት ፖዚሽን ያዩ ነበር። ይህ ሰው ግን ያንን ማየት አልቻለም። ዛሬ እንዴት የሆነ አስተሳሰባችን ስለምንም ነገር ምንም ከማለታችን በፊት መጠየቅ ያለብን ጥያቄ እግዚአብሔር ስለዚህ ምን ይላል? ስለ የትኛውም ሰው ምንም ከማለታችን በፊት እግዚአብሔር ምን ይላል? ጌታ ምን ይላል ብሎ መጠየቅ የመንፈስ ቅዱስ አእምሮ ነው። እግዚአብሔር ምን ይላል? ምን ይላል ስለ ከሌ? ምን ይላል ስለ ከሊት? ምን ይላል ስለዚህ ጉዳይ? የእግዚአብሔር ሐሳብን የሚያስተናግድ የእግዚአብሔር ሐሳብ የሚያስብ ምን ይላል ብሎ ስለዛ የሚያስብ እግዚአብሔር ምን ሊያስብ እንደሚችል ምን ሊያደርግ እንደሚችል ወይ ምን እንዳለ ለማወቅ የሚፈልግ አእምሮ፣ ይህንን ጉዳዩ አድርጎ የሚያስብበት አእምሮ፣ እንደዚህ የሚያስብ እንደዚህ ቲንክ የሚያደርግ አእምሮ መንፈስ ቅዱስ የሚገዛው አእምሮ። እግዚአብሔር ያንን ይስጠን። በዚህ ዓመት ሲያድሰን በዚህ መልክ ያድሰን። ይህንን እያሰብን እንግዲህ እንጸልይ። አሁን ጌታ ራሳችንን እያየን እየመረመርን የማ ሐሳብ ነው የማስበው ሐሳብ ከየት ነው ያመጣሁት? የእግዚአብሔርን በረከት፣ ሰላም፣ በጎነት በእኔና በቤቴ ላይ የሚያመጣ ወይስ ግድ የሌለኝ ለማስበው ለምናገረውም ግድ የሌለኝ ከዚህ የተነሳ ተቃራኒ ነገርን በሕይወቴ ላይ የሚያመጣ ለዲያብሎስ የበለጠ ግራውንድ የሚሰጠው እድል የሚሰጠው በእግዚአብሔር ላይ ተነስቼ ከእግዚአብሔር ጋር ተጣልቼ እንድገኝ የሚያደርገኝ ለዛ የሚዳርገኝ ነው የቱ ነው? እሱን እናስባለን። ጌታ ሆይ ልቤን ግዛው፣ አእምሮዬን ግዛው፣ መንፈሴን ይግዛው፣ መንፈስ ቅዱስ የሚቆጣጠረው ይሁንልኝ እያልን ስንጸልይ ምን ይሆን የኛን አእምሮ የሚገዛው? እግዚአብሔር ያለውን ለማወቅ ነው አእምሮአችን የሚያውቀው የሚመኘው የሚራበው ወይስ ሰዎች የሚሉትን ሚዲያው የሚለውን ሶሻል ሚዲያው የሚለውን በየቦታው የሚባለውን እሱን ነው የሚያስተናግደው ወይስ ጌታ የሚለውን? የሥጋን ነገር ማሰብ ሞት ነው። የመንፈስ ቅዱስን ነገር ማሰብ ሕይወትና ሰላም ነው።
መንፈስ ቅዱስ የሚገዛው አእምሮ ሕይወትና ሰላምን የሚያመጣ አእምሮ ነው። አጥብቀ ልብህን ጠብቅ፣ አእምሮህን ጠብቅ። የሕይወት መውጫ በእርሱ ነውና። እሺ፣ እግዚአብሔር አምላካችን የተመሰገነ ይሁን። እንጸልያለን።